አታስቡትም ዳጣ ልጅቷን ቀን በቀን እየተጨነቀች ነው በአንቺ ጉዳይ ስለናቷ እያሰበች ነው በእኔም ጉዳይ እያሰበች ነው ቆይሽ እኔ ታዲያ ምን ላድርግ ልጅቷ እኮ ሀገር ለቅቄ ልውጣ እያለች ዲፕሬሽን ውስጥ እየገባች ነው እናማ በቃ በዚህ ሰዓት ክፍሌ ልቀቂ ይሄንን አታርጊ እያልኩ ላስጨንቃት አልፈልግም ዳጣ በቃ ነው ትሰማኛለህ እሷ እህቴ ነች እኔ ለእሷ ክፉ አልመኝም እሷ እንዲከፋት አልፈልግም ለምን ፈልጋት ነው አላይሻትም ምን ሆነሻል አይ ምንም አረግ ማባይ ትናንት እንኳ ገብታ ነበር ቆይ ምን ፈልጋ ነው ይኸውልሽ እቺ ልጅ ነፍሰ ገዳይ ሳታደርገኝ ቤቴን ለቃ በጊዜ ትሄድልኝ እንደዛ ነው የሚሻል ቤቱንም እያስተካከልኩት በሚቀጥለው ሳምንት ውስጥ ወደዛኛው ቤት እንዘዋወር እንዴ የምን ውሸት ነው እዚህ ያደርሽ ማለት ይቻላል ስትል ሰምታለች ዳጣ በትክክል ነው የሰማሽው እና እዚህ ነው ያደርሽው አይ ዳጣ እኔ እዚህ አላደርኩም ሌላ ግን የነገረሽ ነገር እንዳለ ትክክል ነው እና ዳጣ ነገር አደርጋለሁ ይኸውልሽ መድኃኒት አንድ ሳምንት ብቻ ነው የምሰጥሽ ቤቴን ለቀሽ ወደ መጣሽበት ታፈቅራታለህ ለእኔ የሚታየኝ እሱ ነው ዳጣ ቆይ ምንድን ነው የምታወሪው አስብበት እንደዚህ መቀጠል በጣም ከባድ ነው ለሶስት ናታን ዛሬ በሚገርም ሁኔታ እንግዲህ ዳጣ አፋጣ ይዘዋለች እንግዲህ ምክንያቱ ደግሞ ለምንድነው ይህ ነገር ያደረክ ያለው እንዴት ካንዲ ቤት ሁለት እህትማማቾችን አንዴ ወደዛ አንዴ ወደዚህ ያልክ እንደዚህ ትወላወላለህ ስለዚህ በፍጹም ይሄን ነገር ማድረግ የለብህም ማድረግ ያለብህና ያለብህ ነገር ትክክለኛ ውሳኔ መወሰን ነው ስለዚህ በቃ ምንም አይነት ነገር ማንንም ላለማስከፋት ማንንም ላለማስደሰት የሁለት ሀገር መሆን የለብህም በፍጹም ይሄ ነገር መሆን የሌለበት ነገር ነው ብላ እንግዲህ በኃይለኛው ተቆጥታ በከባዱ ይዘዋለች ማለት ነው ቤተሰቦቻችን ይሄንን ያደረገችው እንግዲህ ዳጣ ናት ኤቢም ተደጋጋሚ ብለዋለች ግን ኤቢ ሁኔታ ነገሩ አዝማሚያውን ወይም ደግሞ ለዳጣ ያለውን አመለካከት ምናምን ስላየችው ምንም ነገር ያለች አይደለም ያው ሁኔታውን ነግረዋለች ተደጋጋሚ እንደምትወደው ምናምን ነግረዋለች በቃ በተደጋጋሚ ግን በቃ ምንም ያለች አይደለም ምክንያቱም ሁኔታውን ስላየችው በተለይ ለዳጣ ያለውን ስሜት በአንድ ትረዳለችና በዛ አማካኝነት እንግዲህ ምንም ነገር አላለችው ማለት ነው ውድ ቤተሰቦቻችን ዳጣ ግን ይሄን ነገር አንደኛ አይታ ማለፍ አልቻለችም ሁለተኛ ደግሞ እያደረገ ያለውን ነገር በጣም ነው ያናደዳት ያለው በጣም ነው እየተናደደችበትም ያለው በቃ ለምን እንደዚህ ይሆናል በፍጹም ይሄ ነገር መሆን የሌለበት ነገር ነው ብላ እንግዲህ እየተቃወመች ነው የሚገኘው ግን ምንም ቢሆን ምን እሱ ግን ይሄን ነገር ማስተካከል አልቻለም ናታን ማለት ነው ቤተሰቦቻችን እንደዛው እንደ ድሮ እንደተለመደው ወደዛም ወደዝም እያለ ነው በተለይ ደግሞ ኤቢ አሁን ላይ በቃ መረር አድርጋ በቃ ምን ችግር አለው ካንተ ጋር ለተወሰነ ጊዜ አእምሮ እረፍት ካገኘ አንተን ሳይ እኔ የምደሰት ከሆነ ስለዚህ ይሄን ነገር ማድረግ ከሆነ ለምንድነው በቃ ዝም የምትለኝ ፊትን የምታዞርብኝ በተወሰነ መልኩ በቃ ለምንድነው ጊዜ ማሰጠኝ ምን ችግር አለው አብረኝ በተወሰነ ጊዜ ወክ ብታደርግ አብሬ ካንተ ጋር ብንቀሳቀስ ምን አለ ጅን ይዤ ብንቀሳቀስ ምናምን የሚል አማርኛ ተደጋጋሚ ያመጣች እሱም እንግዲህ ያው ወይጅልኝ ይላል ከዛ ግን ድጋሚ መልሶ ይቀበላታል ማለት ነው ቤተሰቦቻችን በዛ ማካኝነት እንግዲህ ዳጣ እዚህ ጋር ያያየች ያለችውን ነገር ከአእምሮ በላይ ነው ሆነባት በፍጹም ይሄን ነገር አምና መቀበል አልቻለችም አትችልም በፍጹም ማለት ነው ቤተሰቦቼ በጣም ያስጠላት ከሚባለው በላይ ምን ማለት እንዳለባት ለራሱ ማለት ነው ቤተሰብ በጣም ያስጠላት በቃ በጣም ምክንያቱም አንዴ ወደዛ ሄዳል አንዴ ወደዚህ ይመጣል አንዴ ወደዛ የሆነ ነገር ይላታል ከዛ ደግሞ በቃ በፍጹም እንደማይሆንና ከሷ ጋር ብቻ እንደሚቀጥል ይነግራታል ለዳጣ ግን ደግሞ ሄድና እዛ ጋር የሚያደርገውን ነገር ድርጊቱን ስታይ ሁኔታውን ስታይ ያለውን አስተሳሰቡን አመለካከቱን ነገር ስታይ በጣም ነው የምትናደደው በጣም ነው የምትበሳጭበት ግን እሷ መበሳጨት የሷ ንዴት የሷ የምታሳየው ሪአክሽን እሱ ጋር ሄን ያክል ምንም ፊል ያደረገ አይደለም ይሄ ደግሞ በጣም ከባድ ነገር ነው ቤተሰቦቻችን ግዴታ እዚህ ጋር መወሰን አለበት
ውዴታ ሳይሆን በግዴታ ማለት እንችላለን ቤተሰብ። ምክንያቱም ይህ ነገር በጣም ከባድ ስለሆነ ነገ ጧት ዋጋ ስለሚያስከፍል በዚህ መልኩ መቀጠል በፍጹም አይቻልም። ግን ያው ሁኔታ ነገሩን ሲታይ እሱ ግን በፍጹም ከዚህ ነገር የሚመለስ አይነት የሆነ አይደለም። እንዳውም ይልቁንስ ብሎ ጭራሽ ምን እያላት ነበረ? እኔ ምንም ማድረግ አልችልም፣ ምክንያቱም በዚህ ሁኔታዋ ውስጥ እያለች እኔ ልተዋት አልችልም፣ በፍጹም ልተዋት አልችልም እያለ ነው ያለው። ይሄ ደግሞ ጭራሽ ዳጣን ይበልጥ እንድትናደድና ይበልጥ ነገሩ ምን ያክል ኬርለስ እንደሆነ እንዲሁም ለሷ ያላት ስሜት ለዳጣ ያለ ስሜቱን በቃ ዝም ብሎ እንደሆነ ሆን ብሎ አውቆ እንደሆነ ነው የተረዳችበት። እሱ ግን ይሄ ነገር ስላልገባው ድጋሚ አሁንም ወደዛ ወደዚህ እያለ ሌላ ወሬዎችን በማምጣት እሷን እንትን ለማለት እየሞከረ ነው፣ ሆነ ለማላዘዝ ሁኔታዎችን አይ እንደሱ አይደለም እንደዛ አይደለም በማለት እንትን ለማለት እየሞከረ ነው። ይሄ ደግሞ በጣም ከባድና ሌላ ዋጋ የሚያስከፍል ነገር ነው። በፍጹም እንደዚህ መደረግ የለበትም ቤተሰቦቻችን። ሆኖም ግን ያው እያደረገ ያለው ነገር ይሄን ያክል ጥሩ ነው ባይባልም እንደ ሁኔታው በጣም የሚያስጠላና ጥሩ ያልሆነ ነገር ነው ቤተሰቦቼ። እንግዲህ እንደዛ እያለ ነው የሚገኘው። እኛም እንግዲህ እያየን ነው። እንግዲህ ናታንን በፍጹም እንደዚህ ማድረግ የለብህም። ብዙዎቻችን እንግዲህ አስተያየት ሰጥተናል አይደለ? ብዙ ሰው አስተያየት ሰጥቶበታል። በፍጹም እንደዚህ ማድረግ የለብህም፣ ለምን እንደዚህ ታደርጋለህ ምናምን ብለን ሁላችንም እንደየአቅማችን እንደየሁኔታችን መሆን የሌለበት ብለን ያሰብነው ነገር እንዲያደርግ መክረናል። ግን እሱ የሚሰማ አይደለም። እየሰማም ያለው ራሱን ስሜቱን ነው። ዳጣ ለራሱ ይሄን ነገር በፍጹም ማድረግ የለብህም ብላ እኮ ከአንድ ሁለት ሶስቴ ነግረዋለች። ግን እሺ ዳጣ ምናምን ይላታል። ግን በፍጹም በእርግጥ እሱም የሆነ አለ አይደለ የውሳኔ ሰው ስላልሆነ እንጂ ያኔ ዳጣን እኮ እንደሚወዳት ምናምን አይኑ እናውቃለን። ሲቀጥል ደግሞ እሷንም ወይም ደግሞ ኤቢን እንትን እያደረገ ያለው ወይም ደግሞ ከኤቢ ጋር ሀድ መጣ እያለ ያለው እንትን ነው ይሆናል አይደለ ጋይስ፣ የሸም ይሉኝታ ምናምን አይነት ነገር እሱ ይዞት እንጂ የእውነትም እውነት ፍቅር ይዞት ወደ እሷ እየሄደ አይደለም። ግን ደግሞ ዋጋ ያስከፍላል። ሲቀጥል ሁለት ሀገር እንደዚህ በዚህ መልኩ መሆን በፍጹም ነው የማይቻለው ጭራሽ። ስለዚህ ከዛ በኋላ ነው በመጨረሻ እንግዲህ የሆነው ነገር በጣም በመጨረሻ እንግዲህ የሆነውን ነገር በመጨረሻ ያው እሱንም ለማስረዳት ተሞክሯል፣ ሁኔታውን ለማሳየት ምናምን። ግን ያው ይሄን ያክል የሚባል አይደለም። ብቻ ግን አሪፍና ደስ የሚል ታይም እንደነበረ ነው። ቀጣይ ደግሞ ከዚህ በበለጠ ሁሉም ነገር መልካምና ጥሩ እንደሚሆን ተስፋ እናደርጋለን። ቤተሰቦቼ ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉም ነገር ሰላም ነው። ሁሌም እንግዲህ አብራችሁ ስለሆናችሁ አመሰግናለሁ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብለናል። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ወዳችሁ ፍቅራችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦቼ። መልካሙን ሁሉ ለእናንተም ለእኛም ተመኘውኝ። እንግዲህ ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሁሌም ወዳችሁ ፍቅራችሁ ስለምትከታተሉኝ ሰብስክራይብ ስለምታደርጉልኝ ቻናሌን ከኔ ጋር ሆናችሁ መልካምነታችሁን ከኛ ምንም አይቀነስም ለሷ ይጠቅማታል ብላችሁ ጊዜያችሁን ሰጣችሁ ስለምታዳምጡኝ እንዲሁም ደግሞ ሼር፣ ላይክ፣ ሰብስክራይብ ስለምታደርጉልኝ ምስጋናዬ በጣም ከፍ ያለ ነው። እግዚአብሔር ያክብርልኝ ማለት እወዳለሁኝ። ስለዚህ ቤተሰቦቼ አሁንም በእናንተ ነው እዚህ የደረስኩት። ከዜሮ ተነስቼ እዚህ የደረስኩት እንዴ በእናንተ አይነት ቅንና ቅን ሰዎች ልቦና ውስጥ በመሆኔ እግዚአብሔር ይመስገን እንግዲህ እዚህ ደርሻለሁኝ። ቤተሰቦቼ አሁንም እንግዲህ እንደ ድሮ እንደያለፈው አሁንም አብሮነታችሁ የእናንተ ማበረታታት የእናንተ በቃ አይዞሽ ባይነት ለኔ በጣም ትልቅ ዋጋ ስላለው በእኔ ጋር ትልቅ ቫልዩ ስላለው አሁንም አትለዩኝ፣ አብራችሁኝ ኑ፣ አበረታቱኝ ማለት እወዳለሁ። ቤተሰብ እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ቀጣይ ደግሞ መልካም አዳዲስ ነገሮች ይዘን እስከምንመጣ ድረስ ሼር፣ ላይክ፣ ሰብስክራይብ አድርጉ። እኔ በድምጼ እናንተ ደግሞ በኮሜንት በጽሁፍ እንግዲህ አብረን እዚህ ደርሰናል። አሁንም ወደፊት እንሄዳለን። ቀጣይ እግዚአብሔር ፈቃዱ ሆኖ እኔም በራሴ ስራ ፊት ለፊት ወጥቼ ጥሩ ነገሮችን ይዤ መጥቼ ከእናንተ ጋር አብረን ኮሚኒኬት የምናደርግበት ብዙ አብረን የምንጓዝባቸው መንገዶች አሉ። እሱን እስከሚሆን ድረስ ቀጣይ በሱ ነገር እስከምንገናኝ ድረስ ቤተሰቦቼ ቀጣዩን እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።